የተወደዳችሁ የአናንያ ቴዎሎጂካል ኮሌጅ ኦንላይን ተማሪዎች ሰላም ለእናንተ ይሁን። ወንድማችሁ ዳዊት ቴዎድሮስ ነኝ። ዛሬ የምናየው ትምህርት 7 ይሆናል። ስለ ባህልና ንጽረተ ዓለም ምንነትን አብረን እንመለከታለን። አስቀድመን እንጸልይ። እግዚአብሔር የዘላለም አምላክ በጌታ በኢየሱስ ስም ስለረዳህን ይህን ጊዜና እድልን ስለሰጠህን በጌታ በኢየሱስ ስም እናመሰግንሃለን። እግዚአብሔር ሆይ በዚህ ሚዲያ የሚማሩትን ደግሞ አንተ እንድትረዳቸው በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር የዘላለም አምላክ በጌታ በኢየሱስ ስም በምንማረው ትምህርት ዕውቀት፣ ጥበብ፣ ማስተዋል እንዲበዛልን እግዚአብሔር ሆይ እኛም ተለውጠን ለብዙዎች መለወጥ ምክንያት እንድንሆን በኢየሱስ ስም ጸልያለሁ። ጊዜውን ሁሉ ላንተ አሳልፌ የሰጠው በኢየሱስ ስም አሜን። ባለፈው ሳምንት ባለፈው ጊዜ ስለ እውነትና ስለ ግንዛቤ ስለ ታላቅ እውነትና ስለ ታናሽ እውነት ስለሚባሉ ነገሮች አንስተን ተመልክተናል ማለት ነው። ዛሬ ደግሞ አብረን የምንመለከተው ባህልና ንጽረተ ዓለም ካልቸር ኤንድ ወርልድ ቪው የሚለውን ኮንሴፕት ይሆናል። ንጽረተ ዓለም በጣም ትልቅ ኮንሴፕት ነው፣ በተለይ ከባህል ጋር ባለው ተዛምዶ። ስለዚህ ባህል ስንል ያው ባለፈውም ተነጋግረናል። ባህል የሰዎች አጠቃላይ ያኗኗር ዘይቤ ተብሎ ሊተረጎም ሊገለጽ ይችላል። እያንዳንዱ ሰው ከመጣበት ማህበረሰብ ያገኘው ማህበራዊ ውርስ ሰዎች ለመኖር ያዘጋጁት ተብሎ ይገለጻል ማለት ነው። ምክንያቱም ባህል ሰዎች የፈጠሩት ነገር ነው። ሰዎች የፈጠሩበት ምክንያት ደግሞ አካባቢያቸውን ለማሸነፍ አብሮ ለመኖር በጋራ የሚያጋጥማቸውን ፈተና አብሮ ለማሸነፍ ሰዎች ባህልን እንደ መሳሪያነት ተጠቅመውበታል። ስለዚህ ባህል የሰዎች የአኗኗር ዘይቤ፣ ማህበራዊ ቅርስ ወይም ውርስ፣ ሰዎች በጋራ ለመኖር የሚገለገሉበት ነገር ማለት ነው ባህል። ንጽረተ ዓለም ላይ ስንመጣ ንጽረተ ዓለም ማለት በቀላሉ አንድ ሰው ዓለምን የሚያይበት እይታ ማለት ነው። ወርልድ ቪው ኢዝ ዘ ቪው ኦፍ ዘ ወርልድ። አንድ ሰው ስለ ዓለም ያለው እይታ፣ ስለ ዓለም ያለው አመለካከት፣ ያ ደግሞ በተለያየ ማህበረሰቡ ስንሄድ የተለያየ ምን አለ? ንጽረተ ዓለም አለ፣ የተለያየ ወርልድ ቪው አለ። ስለዚህ የተለያየ ነው። ሰዎች ስለ ዓለም ያላቸው እይታ እንደየማህበረሰቡ የተለያየ ነው። ኢትዮጵያ ውስጥ ያለው ሰው፣ ኬንያ ካለው ሰው፣ ደቡብ አፍሪካ ያለው ሰው፣ ቻይና ካለው፣ ህንድ ካለው፣ አውሮፓ ያለው ሰው ከሌላው ማህበረሰብ ስለ ዓለም ያለን እይታና እሳቤ የተለያየ ነው። ስለዚህ ሰዎች የተለያየ ንጽረተ ዓለም አላቸው። ሰው አንድ አይነት ንጽረተ ዓለም አይደለም ያለን። ሰዎች የተለያየ ንጽረተ ዓለም አላቸው። ስለ ንጽረተ ዓለም ስንል ወርልድ ቪው ስንል ስለ ዓለም ያለን እይታ ማለት ነው። ስለ እግዚአብሔር ሊሆን ይችላል፣ ስለ ፍጥረት ሊሆን ይችላል፣ ስለ ህይወት ምንነት ሊሆን ይችላል፣ ስለ ሞት፣ ስለ ህይወት፣ ስለ ድነት፣ ስለ ስነ ምግባር፣ ስለ ዕውቀት። ስለዚህ በጣም ሰፊ የሆነ ነገር እያነሳን ነው ማለት ነው። ንጽረተ ዓለም ሰዎች ራሳቸውን በዙሪያቸው ያለውን ዓለም የሚያዩበት ባለቀለም መነጽር ነው። ንጽረተ ዓለም ሲባል ሰዎች የየራሳቸው የተለያየ ባለቀለም መነጽር አላቸው። ስለዚህ ያ መነጽር ዓለምን የሚያዩበት ማለት ነው። ሌላውን ህዝብ የሚያዩበት፣ ሌላውን ማህበረሰብ የሚያዩበት የተለያየ እይታ አላቸው ማለት ነው። ስለዚህ የኛ ባህላዊ መነጽር ለዘረኝነት ወይም ለባህላዊ ኩራት ተገዢ ነው ማለት ነው። ሁሉም ሰው የራሱን ባህል፣ የራሱን ዘር፣ የራሱን ነገር ይወዳል።
ይሄ ምንም ጥያቄ የለውም። ስለዚህ ንጽረተ ዓለም የሚለው ጭብጥ ለሁለት አስርት ዓመታት በፍልስፍና ሳይንስ፣ በታሪክ፣ በአንትሮፖሎጂ እና በክርስቲያን ትምህርቶች ወሳኝ ትምህርት እንደሆነ እንመለከታለን። ያለፉት ሁለት አስርት ዓመታት ንጽረተ ዓለም የሚለው ኮንሴፕት ከፍልስፍና ጋር ተያይዞ፣ ከታሪክ ጋር ተያይዞ፣ ከአንትሮፖሎጂ ጋር ተያይዞ፣ ከክርስቲያናዊ ትምህርቶች ጋር ተያይዞ በጣም ትልቅ ኮንሴፕት እንደሆነ እንመለከታለን ማለት ነው። ይህን ትምህርት ፍልስፍና ሳስተምር፣ ፍልስፍናና ስነ መለኮትን ሳስተምር ስለ ንጽረተ ዓለም አስተምሬያለሁ። በጣም ሰፊ የሆነ ነገር አስተምሬያለሁ። አሁን ደግሞ ንጽረተ ዓለምን ከባህል ጋር አያይዘን ነው የምናጠናው ማለት ነው። ከባህል ጋር አያይዘን እንመለከታለን ንጽረተ ዓለምን። አንድ ሰው ስለ ዓለም ወይም ስለ ሕይወት፣ ስለ ራሱ የሚኖረው አጠቃላይ አስተሳሰብ ማለት ነው ንጽረተ ዓለም። አንድ ሰው ዓለምን ሲመለከት የሚያደርገው የተለያየ ምንጽር ማለት ነው። ሁላችንም ንጽረተ ዓለም አለን። ነገር ግን ሁላችንም ተመሳሳይ የሆነ ንጽረተ ዓለም የለንም። ምክንያቱም ይህ ካደግንበት ከማህበረሰባችን ይዘነው የመጣ ነው የተማርነው የተለየ ነገር ስለሆነ፣ ስለዚህ ሰዎች የተለያየ ንጽረተ ዓለም አላቸው። የተለያየ ንጽረተ ዓለም አላቸው። ሁሉም ሰው ተመሳሳይ የሆነ ንጽረተ ዓለም ስለ ዓለም ያለው እሳቢ የለም። ለምሳሌ ወደ ህንድ አካባቢ ብትሄዱ ህንድ አካባቢ እንስሳትን አያርዱም። ለምንድን ነው? የሞቱ ሰዎች ወደ እንስሳነት ተቀይረው ይመጣሉ የሚል ወርልድ ቪው ስላላቸው፣ ንጽረተ ዓለም ስላላቸው፣ ስለዚህ ከዛ የተነሳ እንስሳትን አያርዱም ማለት ነው። በተለያየ አካባቢ ስትሄዱ የተለያየ ንጽረተ ዓለሞች ታያላችሁ። የተለያየ ስለ ዓለም፣ ስለ ሕይወት ሰዎች የተለያየ አይነት አመለካከቶች፣ እይታዎች እንዳላቸው ታያላችሁ ማለት ነው። እና ያ ደግሞ our culture influence our reality, our world view ባህላችን ንጽረተ ዓለማችንን የመቅረጽ ፐርሰፕሽናችንን የመቅረጽ ስለ እውነት ያለን ግንዛቤ የመቅረጽ ችሎታ አለው። ስለዚህ ንጽረተ ዓለም ከስነ መለኮት ከፍልስፍናም ጋራ የቀረበ ግንኙነት አለው። ንጽረተ ዓለም ከስነ መለኮት ባለፈው ተመልክተን ስነ መለኮትና ፍልስፍና በሚለው ኮርስ በደንብ ይህንን ነገር ተመልክተነዋል። ስለዚህ ባህላዊ መዋቅሮች የሰው ስራ ውጤቶች እንደሆኑ ተመልክተናል። ባህል ያው ሰው የፈጠረው ነገር ነው። ሰው አብሮ ለመኖር ሰው ባህልን ፈጥሯል። ስለዚህ የሚገጥመውን ነገር በጋራ ለማሸነፍ ሰው ባህልን እንደ መሳሪያ ተጠቅሟል። ስለዚህ አንድ ሰው እንትን ሲያደርግ መጀመሪያ ከላይ ያለውን ባህሪ፣ ከዛ እሴት፣ ከዛ እምነት፣ የመጨረሻው ንጽረተ ዓለም ብሎ ያስቀምጠዋል። ንጽረተ ዓለማችን በእምነታችን፣ በፍልስፍናችን፣ በጓደኞቻችን፣
በሚዲያ ሼፕ ይደረጋሉ። ነገር ግን ዋናው ከስር ያለው ነገር ለእነዚህ ሁሉ መሰረት የሆነው ለእምነታችን፣ ለእሴቶቻችን፣ ለባህሪያችን መሰረት የሆነው ነገር ምንድነው ስንል ንጽረተ ዓለማችን ነው። መጽሐፍ ቅዱሳዊ ንጽረተ ዓለም ስንመለከት መጽሐፍ ቅዱሳዊ ንጽረተ ዓለም ስንል አጠቃላይ መጽሐፍ ቅዱስ የሚያስተምረው ትምህርት ማለት ነው። ስለዚህ በአራት ዋና ዋና ነገሮች መጽሐፍ ቅዱስ የሚያስተምረውን ትምህርት መጠቅለል እንችላለን ማለት ነው። የመጀመሪያው ፍጥረት ነው። ይሄ በዘፍጥረት ምዕራፍ 1 እና በዘፍጥረት ምዕራፍ 2 የተገለጸ ማለት ነው። ስለዚህ በፈጣሪና በፍጡር መካከል ያለውን ግንኙነት ምን እንደሆነ ያሳየናል። ዘፍጥረት ምዕራፍ 1 እና ምዕራፍ 2 እግዚአብሔር ሰውን በመልኩ እንደፈጠረው ከፍጥረት ሁሉ የላቀ ፍጥረት እንዳደረገው እና ገዢ እንዳደረገው መጽሐፍ ቅዱስ ይነግረናል ማለት ነው። ስለዚህ የመጀመሪያው ዋና የመጽሐፍ ቅዱስ መልእክት እንለው ውስጥ ስለ ፍጥረት ነው። ፍጥረትን እግዚአብሔር ካለመኖር ወደ መኖር እግዚአብሔር በቃሉ እንደፈጠረ እንመለከታለን። ሁለተኛው ውድቀት ነው። ሁለተኛው ዘፍጥረት ምዕራፍ 3 ላይ እንደምንመለከተው ሰው አታድርግ አትብላ የተባለውን ፍሬ በመብላቱ ሰው ኃጢአተኛ ሆነ፣ ከእግዚአብሔርም ተለየ፣ ከኤደን ገነትም ተባረረ። ውድቀት ላይ ሌሎች ሃይማኖቶች ከውድቀት ጋር በተያያዘ ምንም ነገር አይሉም ከክርስትና ውጭ። ሶስተኛው መጽሐፍ ቅዱስ የሚያስተምረን መዋጀት የሚለውን ኮንሴፕት ነው። ዋና ትምህርቶች መጽሐፍ ቅዱስ ውስጥ ከምናገኛቸው ዋና ትምህርት አንዱ መዋጀት ነው፣ ሪደምፕሽን ነው። ሰው በኃጢአት የተነሳ ከእግዚአብሔር ተለየ። ነገር ግን ሰው ጠፍቶ እንዲቀር እግዚአብሔር አልፈቀደም። ሰውን እንደገና የራሱ ለማድረግ እግዚአብሔር ስለሰራው ስራ መጽሐፍ ቅዱስ ይነግረናል ማለት ነው። ያም አንድን ሰው በመምረጥ ያ ማን ነው? አብርሃምን በመምረጥ ከአብርሃም ጋር ቃል ኪዳን በማድረግ ከዛው ከአብርሃም ደግሞ እስራኤል የሚባል ሕዝብ በማውጣት በመፍጠር ከዛ በኋላ ደግሞ በአብርሃም ዘር በኩል በክርስቶስ በሰራው በመስቀል ላይ በከፈለው ዋጋ ሰው መዋጀትን አግኝቷል ማለት ነው። ይሄ ዋና የመጽሐፍ ቅዱስ ሐሳብ ነው፣ የመጽሐፍ ቅዱስ ትምህርት ነው። የመጨረሻው አዲስ ፍጥረት ነው ወይም ፍጻሜ ማለት ነው። ፍጻሜ ጋር የተያያዘ ነው። ይሄ ደግሞ ራዕይ ምዕራፍ 21 እና 22 የሚናገረው ክፍል ማለት ነው። ስለዚህ ሁሉ ነገር ያበቃና ሰው ከእግዚአብሔር ጋር ለዘላለም በአዲሲቷ ኢየሩሳሌም ከእግዚአብሔር ጋር ለዘላለም ይኖራል ማለት ነው። ይሄ የመጽሐፍ ቅዱስ አጠቃላይ መጽሐፍ ቅዱስ መልእክት ነው። አጠቃላይ መጽሐፍ ቅዱስ መልእክት በዚህ በአራት ቃላቶች መግለጽ እንችላለን ማለት ነው። ስለዚህ ሰዎች ራሳቸውን ከባህልና ከንጽረተ ዓለም ጋር ሲያዛምዱበት ወይም የሚያዛምዱበት ሁለት መንገዶች አሉ። ባህሎች በሁለት ደረጃዎች በሰዎች ላይ ይሰራሉ ማለት ነው። የመጀመሪያው ገጻዊ ደረጃ ወይም ሰርፌስ ሌብል አለ። ይሄ ደግሞ ውጫዊ ባህሪ ነው፣ የምናየው ነገር ነው። የሰዎች ልምዶች፣ አለባበሶች፣ አመጋገቦች፣ ውጫዊ የሆኑ ነገሮች we call it surface level እንለዋለን ማለት ነው። ስለዚህ ባህልን ከንጽረተ ዓለም ጋር እያዛመድን ስንገልጽ ማለት ነው።
ሌላው ሁለተኛው ጥልቅ ደረጃ ደግሞ ይባላል። ዲፕ ሌቭል የምንለው የደረጃ የባህል ደረጃ አለ። ሰርፌስ ሌቭል ከላይ ያለው ሁሉም የሚያየው ለሁሉ የሚታይ ምናልባት አለባበሳችን፣ አመጋገባችን፣ የአኗኗር ዘይቤያችን ማንም በቀላሉ ሊያየው ሊረዳው የሚችለው ነገር ነው። በቀላሉ ወደ አንድ ማህበረሰብ ስትሄዱ አበላሉን አይታችሁ፣ አለባበሱን አይታችሁ፣ የአኗኗር ዘይቤውን አይታችሁ ስለዛ ማህበረሰብ በቀላሉ የምትረዱት ነገር ማለት ነው። ሰርፌስ ሌቭል ወይም ገጻዊ ደረጃ የምንለው። ሁለተኛው ግን ዲፕ ሌቭል የምንለው ጥልቅ ደረጃ የምንለው ግን በአይን የማይታይ ሰዎች በአይን የማየት በቀላሉ የማይታይ የተደበቀ የተሰወረ ነገር ማለት ነው። ልክ ዛፍ ስታዩ ግንዱን እናያለን፣ ቅርንጫፎቹን እናያለን፣ ፍሬውን ቅጠሉን እናያለን። ነገር ግን ስሩን አናይ። ለዛ ዛፍ መቆም ምክንያት የሆነው ስሩ ነው። ነገር ግን ስሩ ያለው ከመሬቱ በታች ነው። ስለዚህ በቀላሉ ማንም ሰው ማየት አይችልም ማለት ነው። ልክ ባህልም እንደዛ ነው። ባህልም አት ሰርፌስ ሌቭል አለ፣ አት ዲፕ ሌቭል አለ ማለት ነው። ሰርፌስ ሌቭል ማንም በቀላሉ ሊያየው ሊረዳው የሚችለው ሲሆን ዲፕ ሌቭል የምንለው ደግሞ በቀላሉ የማናየው በቀላሉ የማንረዳው እና የሰዎችን ንጽረተ ዓለም የያዘ ነገር ማለት ነው። ያንን የዛ ማህበረሰብ ንጽረተ ዓለምን የያዘ ማለት ነው። እና ያ ማህበረሰብ የሚያደርገውን ነገር የሚያደርግበት ምክንያት ያ ስለዚህ አንትሮፖሎጂስት ዓላማው ዲፕ የሆነውን የዛ ማህበረሰብ ዲፕ የሆነውን ነገር ማጥናት ነው ማለት ነው። የማይታወቀውን የማይታየውን ጥልቅ የዛ ማህበረሰብ ፍልስፍናውን ንጽረተ ዓለሙን ማጥናት ነው ማለት ነው። ኖት ኦንሊ አፐር ሰርፌስ ላይ ያለውን ነገር ወይም ሰርፌስ ሌቭል ላይ ያለውን ሳይሆን ነገር ግን ዲፕ ሌቭል ውስጥ ይገባል። ካልቸራል አንትሮፖሎጂስት ወደ ጥልቅ ገብቶ የዛም ማህበረሰብ ንጽረተ ዓለም ያጠናል። ንጽረተ ዓለም ስለ ዓለም ያላቸውን እሳቤ፣ አስተሳሰብ፣ አመለካከታቸውን እርስ በርስ የሚያስተሳስራቸውን የጋራ የሆነ ነገራቸውን ያጠናል ማለት ነው። ስለዚህ ሰዎች በባህላቸው ውስጥ እንዴት ይኖራሉ ስንል ግላዊ ባህሪ አለ። ይሄ ግላዊ ባህሪ ሁለቱንም የሚያጠቃልል ነው። ገጻዊ ደረጃ እና በጥልቀት ደረጃ ያሉትን የሚያጠቃልል ነው። ግላዊ ኢንዲቪጁዋል ቢሄቪየር ወይም በግለሰብ ደረጃ ያለ ባህሪ ማለት ነው። ባህሪ ስንል የባህል ውጫዊ ገጽታ ማለታችን ነው። ልክ ለአንድ ህንፃ ውጫዊው ገጽታው ምንድነው ሲባል ቀለሙ፣ መስታወቱ ምናምን ሊሆን ይችላል ውጫዊ ገጽታው። ልክ እንደዛው የአንድም ማህበረሰብ ባህሪ የባህል ውጫዊ ገጽታው ነው ማለት ነው። ባህሪ ሁለት ነገሮችን ይይዛል። የመጀመሪያው የተለመዱ ባህሪያት ወይም ሃቢቹዋል ቢሄቪየር የምንላቸው ነገሮች ይይዛል። ስለዚህ
የተለመዱ ባህሪያት ሲባል ደግሞ ግልጽ እና ድብቅ የሆኑ የተለመዱ ባህሪያቶች አሉ። ግልጽ ስንል በባህል ውስጥ ያሉት የሚታዩ ግልጽ እና ቀጥተኛ የሆኑ ነገሮች ማለት ነው። የተደበቁ ስንል ደግሞ በህይወታችን የማይታዩ ምስጢራዊ የተደበቁ ነገሮችን የያዘ ማለት ነው። ሁለተኛው የፈጠራ ባህሪ ወይም ክሬቲቭ ቢሄቪየር የምንለው እንደ መጀመሪያ ሁሉ ተመሳሳይ ነው። ይሄም ግልጽ የሆነ ሰዎች የሚሰሩት የሚናገሩት ነገሮች የያዘ እንደዚሁም የተደበቁ ማለት ሰዎች ስለሚያስቡት ሰዎች ስለሚሰማቸው ነገር የሚያጠቃልል የፈጠራ ባህሪ ወይም ክሬቲቭ ቢሄቪየርስ እንለዋለን ማለት ነው። የመጀመሪያው ግላዊ ባህሪ ብለን ሁለተኛው ላይ ስንመለከት መላምቶች ወይም አሳምፕሽንስ የሚለው እናገኛለን። የባህል ጥልቅ ወይም ውስጣዊ ደረጃ ነው ማለት ልክ ይሄ ለህንፃ እንደ መሰረት የምንወስደው ነገር ነው። ወይም እንደ ብረት አሁን አንድን ህንፃ የሚያቆመው ነገር ምንድን ነው ስንል ብረቱ ነው አይደለ? ወይም ደግሞ መሰረቱ ነው ለህንፃው መቆም ማደግ። G+3 ልትሰሩ ትችላላችሁ። G+4 ህንፃ ቢገነባ ታላላቅ ፎቆች ቢገነቡ እነዛን ሁሉ ህንፃዎች የሚይዛቸው መሰረት ላይ የተሰራው ስራ ነው። መሰረት ላይ የተሰራው ስራ ነው። ያም በምን እንመስለዋለን? አሳምፕሽንስ ወይም መላምቶች በሚለው እንወስነዋለን እንገልጸዋለን ማለት ነው። አሳምፕሽንስ ይባላል። አሳምፕሽንስ በሶስት መንገዶች ወይም ሶስት አይነቶች አሉ። የመጀመሪያ ደረጃ መላምት አለ። ይህ የአንድ ሰው ምርጫ፣ ስሜት፣ አመክንዮን የሚያካትት ነው። ሌላው ትርጉም መስጠት። ይህ ተመሳሳይ ባህሪያትን እንደ ታሪካቸው የሚተረጎሙበት መንገድ ማለት ነው። ማለትም በማህበረሰብ የተፈቀደ ወይም ያልተፈቀዱ ነገሮች ምንድን ናቸው የሚሉ በሚል ትርጉም መስጠት ማለት ነው። ሌላው ለትርጉም ምላሽ መስጠት። ባህሪው ትርጉም ከተሰጠ በኋላ ሰውየው ለባህሉ ታማኝ ለመሆን ቃል በመግባት ምላሽ የሚሰጥበት ማለት ነው። ስለዚህ ወደ ባህላዊ መዋቅር ስንመጣ ወይም ካልቸራል ስትራክቸር ስንመጣ በባህል መዋቅር ውስጥ አራት ነገሮች እንዳሉ ማወቅ አለብን። የመጀመሪያው የባህሪ ንድፍ ወይም ፓተርን ኦፍ ቢሄቪየርስ የሚባሉ። ይህ ንድፍ የተሰራው በሁለቱም ግልጽ በሆኑና በተደበቁ ልማዶች ነው። የባህሪ ንድፍ ሼፕ የተደረገው ማለት ነው። ሌላው የንጽረተ ዓለም መላምት ንድፎች በእንግሊዘኛ አጠራሩ ፓተርንስ ኦፍ ወርልድ ቪው አሳምፕሽንስ ይባላል። የሚገልጸው ወይም በሌላ አጠራር ይሄንን ቅድመ ደረጃ ባህሪ ብለን መጥራት እንችላለን። ቅድመ ደረጃ ባህሪ ተብሎ ሊጠራ ይችላል። በስሩ ብዙ ነገሮችን ይይዛል። ፍላጎትን ይይዛል። ፍላጎት ማለት የመምረጥና የመወሰን ፍላጎት ማለት ነው። ስሜትን መግለጥ ያጠቃልላል። እንደ ማህበረሰብ ስሜታቸው የሚያዋቅሩበት መንገድ ምን ይመስላል? ሌላው ስነ አመክንዮን ይይዛል። በተለያየ ማህበረሰብ ውስጥ ሰዎች ለምን በተለየ መንገድ ምላሽ እንደሚሰጡ እናጠናለን። ስሜት ቀስቃሽ ሞቲቬሽን በሚመለከት አንድ ማህበረሰብ ከሌላው ማህበረሰብ በተለየ መንገድ የሚያነሳሳው ነገር ምንድን ነው? ያን እናጠናለን።
ቅድመ ዝንባሌ ወይም ፕሪዲስፖዚሽን የምንለው አንድን ማህበረሰብ ተስፋ እንዲቆርጥ ወይም ተስፋው እንዲለመልም የሚያደርጋቸው ነገሮች ምንድን ናቸው ተብሎ ይጠናል ማለት ነው። ወደ ባህል መዋቅር ውስጥ ስንመጣ ሶስተኛው የትርጓሜ ንድፍ እናገኛለን። ፓተርን ኦፍ ሚኒንግ እናገኛለን። እንግዲህ አጥኚዎች እነዚህ ነገሮች በሙሉ ዲፕ ገብተው ያጠናሉ ማለት ነው። አንድ ማህበረሰብ ውስጥ ያለውን ባህል ካልቸራል ስትራክቸሩ ከባህሪ አንጻር፣ ከንጽረተ ዓለም መላምት አንጻር፣ ከትርጓሜ አንጻር ወደ በአራት ስትራክቸሮች የአንድን ማህበረሰብ ስለዛ ማህበረሰብ ያጠናሉ ማለት ነው። ይሄ አፐር ሌቭል ሳይሆን ዲፕ ሌቭል ገብቶ የሚያጠኑ ሰዎች ናቸው ስለ ካልቸራል ስትራክቸሩ የሚያጠኑት። ስለዚህ ቀደም ስንነጋገር አንድ ባህል ሁለት ደረጃ እንዳለው ተነጋግረናል። የመጀመሪያው አፐር ሌቭል የሆነ ነው። አፐር ሌቭል ማንም ሰው የሚያየው በቀላሉ የሚታይ ነው። ዲፕ ሌቭል ደግሞ አለው የማይታይ የተሰወረ ነገር ግን ለዛኛው መቆም ምክንያት የሆነ ነገር ነው ማለት ነው። ስለዚህ ዲፕ ሌቭሉን ለማግኘት ቀላል አይደለም። የአንድን ማህበረሰብ ጥልቅ የሆነ ፍልስፍናውን፣ ጥልቅ የሆነ ንጽረተ ዓለሙን፣ ያ ባህል የተመሰረተበትን ስሩን ለማግኘት በጣም ብዙ ጥናት ይጠይቃል ማለት ነው። ስለዚህ ሶስተኛው የትርጉም ንድፍ ወይም ፓተርን ኦፍ ሚኒንግስ የምንለው ነው። ማለትም ትርጉም መስጠት ግለሰባዊ ትርጉም ጉዳይ ሊሆን ይችላል። ለምሳሌ በብዙ አሜሪካውያን ዘንድ ውሻ ማለት የቅርብ ጓደኛ ማለት ነው። ውሻን እንደ ቅርብ ጓደኛ ይንከባከባሉ፣ ይመግባሉ እና ለአሜሪካውያን ውሻ የቅርብ ጓደኛቸው ነው። እንደ ቅርብ ጓደኛ ይመለከታል። ወደ አፍሪካ ስንመጣ ደግሞ ሌላ ታሪክ ነው። በአፍሪካውያን ባህል ውሻ ማለት ቆሻሻ እንስሳ ማለት ነው። የሚጠላ፣ የሚወገዝ፣ ማይፈለግ ማለት ነው። ስለዚህ አንዱ ውሻ በአንድ ማህበረሰብ እንደ ጓደኛ ሲታይ፣ በሌላ ማህበረሰብ ደግሞ እንደ ቆሻሻ ይቆጠራል። ይሄ ዊኮሊት የትርጉም ንድፍ እንለዋለን። ፓተርንስ ኦፍ ሚኒንግ እንለው። በህንድ እንስሳት አይታረዱም። ምክንያቱም ሰዎች ከሞቱ በኋላ ወደ እንስሳነት ተለውጠው ይመጣሉ የሚል ትርጉም አላቸው። ግን ሌላ ማህበረሰብ ስንሄድ ደግሞ እንስሳትን ምንድን ነው ኖርማል አስ ፉድ እንስሳትን አርዶ የሚበላ። ስለዚህ የተለያየ ትርጉም አለ ማለት ነው። ለእንስሶች የምንሰጣቸው የተለያየ ትርጓሜ አለ። አንደኛው ማህበረሰብ እንስሳ ሰው ከሞተ በኋላ ወደ እንስሳነት ይቀየራል የሚል ትርጉም ይሰጣል። ሌላኛው ደግሞ የእንስሳ ደግሞ ነፍስ በምድር ላይ ይቀራል። ስለዚህ እንስሳ ለሰው የተሰጡ ለምግብነት የተሰጡ ናቸው ብሎ ያምናል። ለትርጉም ምላሽ የመስጠት ንድፍ ነው። ስለዚህ ለትርጉም ምላሽ የመስጠት ዘይቤያዊ በአንድ ባህል ውስጥ ያሉ ሰዎች ነገሮችን የሚያብራሩበት መንገድ ነው ማለት ነው። ስለዚህ በእንትን ስናደርገው የመጀመሪያ ማዕከል የምናገኘው ወርልድ ቪው የሚለውን ኮንሴፕት ነው። ከዛ ብሊፍ የሚለውን ነገር ነው የምናገኘው። ሴንተሩ የባህል ማዕከላዊው በክብ እንኳን ብንሰራ ወደ 4 ክብ ብንሰራ ማዕከላዊው ክብ የምናገኘው ወርልድ ቪው የሚለው ንጽረተ ዓለም።
ንጽረተ ዓለም የሚለው ነው የምናገኘው። ምክንያቱም ከንጽረተ ዓለም ስለሚነሳ ብሊፍም ቫሊዩስም ቢሄቪየርም ከወርልድ ቪው ጋር የተያያዘ ስለሆነ ህንዶች ስጋ የማይበሉበት ምክንያት ሰዎች ዘመዶቻቸው ተመልሰው ወደ ድመት ሊሆን ይችላል፣ ወደ ውሻ ሊሆን ይችላል፣ ወደ በግ ሊሆን ይችላል፣ ወደ ላም ተቀይረው እንደሚመጡ ግንዛቤ ወርልድ ቪው ስላለ አስተሳሰብ ስላላቸው ስለዚህ ያንን የማያደርጉበት የማያርዱበት የማይበሉበት ምክንያት ፍሮም ዴር ወርልድ ቪው የተነሳ ነው። ስለዚህ ወርልድ ቪው የካልቸር ማዕከላዊ ቦታ ነው ማለት ነው። ሴንትራል ነው ማለት ወይም ዛፍ አይታችሁ ከሆነ የዛፉ ስር ነው ማለት ነው ወርልድ ቪው። ወርልድ ቪው አንድ ማህበረሰብ የሚያደርገውን ነገር የሚያደርግበት ምክንያት ወይም ማያደርገውን ነገር ማያደርግበት ምክንያት የምታገኙት ዲፕ ስትገቡ ስር ወይም ወርልድ ቪው ስለ ወርልድ ቪው ስታጠኑ ነው ማለት ነው። የዛ ማህበረሰብ ንጽረተ ዓለም ስትመለከቱ ንጽረተ ዓለም ሴንትራል ፓርት ነው ማለት ነው። ሌላው ከወርልድ ቪው በኋላ ደግሞ የምታገኙት ሁለተኛው ክብ ላይ የምታገኙት ምንድነው? ብሊፍስ ነው። ብሊፍስ እምነቶች ናቸው። ስለዚህ ለምሳሌ ወደ አፍሪካ ብንመጣ አፍሪካውያን በእግዚአብሔር መኖር እናምናለን። ነገር ግን ምንድነው የምናምነው? ሰዎች ወደ እግዚአብሔር መቅረብ አይችሉም። ቀጥታ ወደ እግዚአብሔር ሰዎች መቅረብ። ስለዚህ በእግዚአብሔርና በሰዎች መካከለኛ የሆኑ መናፍስቶች አሉ። ስለዚህ በመናፍስቶች ነው የሚያምኑት ማለት ነው። በጠንቋይ፣ በደጋሚ፣ በተለያየ ስም ባላቸው ስም በሚሰጣቸው ክፉ መናፍስት ይታመናል። ለምንድን ነው የሚታመነው? እነዚህ መናፍስቶች ስልጣን አላቸው ተብሎ ስለሚታመን በሰዎች ላይ ስልጣን በእኛ ላይ ስልጣን አላቸው ብለው ስለሚያምኑ ይፈራል። ስለዚህ ሁሉም ክፉ መንፈስ አይደለም ወይም መልካም የሆኑ መናፍስት አሉ። ስለዚህ እነዛ መናፍስት መለማመን አለብን ብለው ይታመናል። እንደዚህ አይነት እምነቶች አሉ። ሰው ብሊቭስ አለ። ከወርልድ ቪው ቀጥሎ ሁለተኛው የምናገኘው ኮር ፖይንት ምንድነው? ብሊፍስ ነው ማለት ነው። ከብሊፍስ በኋላ ደግሞ ቫሊዩስ አለ፣ እሴቶች አሉ። እሴቶች ማለት የአንድ ማህበረሰብ መገለጫ ማለት ነው። ያ ማህበረሰብ የሚቀበለው የሚያከብረው ነገር አለ፣ የሚንቀው ነገር አለ። እንደ ቅዱስ እንደ ርኩስ የሚያየው ነገር አለ። ስለዚህ ከስነ ምግባር አንጻር ማለት ነው መልካም ስነ ምግባር የሚለው ነገር አለ፣ መጥፎ ስነ ምግባር የሚለው ነገር አለ። ያንን ቫሊዩስ እንለዋለን። ስለዚህ በሶስተኛ ደረጃ የምናገኘው ቫሊዩስ ነው። የመጨረሻው ከላይ ያለው ግን አፐር ላይ ያለው ሶስተኛው ክቡ ላይ የምናገኘው ነገር ምንድነው? ቢሄቪየር ባህሪ ነው። ባህሪ ውጫዊ የባህል መገለጫ ነው ብለናል ቅድም። ውጫዊ የባህል መገለጫ ነው። ስለዚህ አንዱ የባህል መገለጫ ውጫዊ መገለጫ በቀላሉ ሰዎች ሊያዩት ሊረዱት የሚችሉት ነገር ባህሪ ነው። እነዚህ አራት ነገሮች በአንድ ባህል ውስጥ ትልቅ ስፍራ አላቸው ማለት ነው። ምን? ወርልድ ቪው፣ ቢሊፍስ፣ ቫሊዩ፣ ቢሄቪየር የሚባሉ አራት ነገሮች፣ ንጽረተ ዓለም፣ እምነቶች፣ እሴቶች፣ ባህሪዎች የሚባሉ እነዚህ አራት ነገሮች ትልቅ የአንድን ባህል መዋቅሮች እንደ መዋቅር ስትራክቸር አድርገን መመልከት እንችላለን ማለት ነው። ስለዚህ አንድ አንትሮፖሎጂስት እነዚህ ነገሮች በደንብ ማወቅ አለበት። በዚህ ነገሮች ላይ ነው ጥናት የሚያደርገው ማለት ነው። አንትሮፖሎጂስት ብቻ ሳይሆን እንደ ሚሲዮሎጂ ደግሞ እንደ ሚስዮናውያን እኛም ፎከስ ማድረግ ያለብን ኤሪያ ምኑ ላይ ነው? ፎከስ ማድረግ ያለብን ወርልድ ቪው ላይ ነው።
የሰዎች ንጽረተ ዓለም ላይ ነው ፎከስ ማድረግ ያለብን። ቢሊቭስ ቫሊዩስ ላይ ፎከስ ማድረግ አለብን። ቢሄቪየር የነዚህ ከስር ካሉ ያሉ ነገሮች መገለጫዎች ናቸው። ውጫዊ መገለጫ ነው። የቫሊዩ፣ የቢሊፍ፣ የወርልድ ቪው መገለጫ ነው ቢሄቪየር። ስለዚህ ዋናው አንድ ሚሽነሪ ትኩረት ሊያደርግ የሚገባው ነገር በአንድ ማህበረሰብ ንጽረተ ዓለም ነው። ስለዚህ እየተነጋገርን ያለነው ስለ ግለሰብ አይደለም። ባይዘው አንትሮፖሎጂ ስለ ግለሰብ አይደለም የሚያጠናው፣ ማለት እንደ ማህበረሰብ ነው የሚያጠናው። አንድ አካባቢ ሂዶ እንደ ማህበረሰብ ያንን ማህበረሰብ ያጠናል። ስለዚህ እንትናቸው የሚያመሳስላቸው ከሌላው ጋር የሚለያያቸው ምን እንደሆነ ያንን ማህበረሰብ ወርልድ ቪዋቸውን፣ ብሊቫቸውን፣ ቫሊዋቸውን ያጠናል ማለት ነው። ሚሲዮሎጂ ትልቅ ትኩረት ሊያደርግ የሚገባው ወንጌልን ለማድረስ ስንሄድ በተለይ ሚስዮናውያን ወደ አንድ ማህበረሰብ ወደማያውቁት ማህበረሰብ ሲሄዱ ሊያተኩሩበት የሚገባው ነገር ምንድነው ብለን ስናይ የዛን ማህበረሰብ ኮር ቫሊዩስ ወይም ዲፕ ሌቭሉን መሆን አለበት ማለት ነው። ጥልቅ የሆነውን ደረጃም ላይ አተኩረው ማጥናት አለባቸው ማለት ነው። ያንን ማህበረሰብ ለመለወጥ ካሰቡ ለምንድን ነው ያ ማህበረሰብ ይሄን ስራ የሚሰራው? ለምንድን ነው ይሄ ማህበረሰብ እንደዚህ ቢሄቭ የሚያደርገው? ለምንድን ነው እንደዚህ አይነት ባህሪ ይሄ ማህበረሰብ የሚከተለው? ለምንድን ነው? እና ሞር ፎከስ ማድረግ ያለባቸው ወርልድ ቪው እና ቢሊፍስ ላይ ነው። ቱ ቼንጅ ዘ ሶስ ማህበረሰቡን ለመለወጥ እዚህ ላይ ማተኮር አለባቸው ማለት ነው። ስለዚህ ለመጠቅለል እንደ ሚሲዮሎጂስት መጽሐፍ ቅዱስ ሮሜ 1:16 ላይ ስለ ወንጌል በወንጌል አላፍርምና አስቀድሞ ለአይሁድ ደግሞም ለግሪክ ሰው ለሚያምን ሁሉ የእግዚአብሔር ኃይል ለማዳን ነው። በወንጌል ምን አላደርግም ይላል ጳውሎስ፣ አላፍርም። ለምን? ምክንያቱም ለአይሁድም ለግሪክ ሰውም ለሚያምን ሁሉ ወንጌል የእግዚአብሔር የማዳን ኃይል ነው ይላል። ስለዚህ ያ ማለትን ማለት ነው ወንጌል በየትኛውም ባህል ውስጥ ያሉ ሰዎችን ህይወት የመለወጥ አቅም አለው ማለት ነው። ማለትም የሰዎችን ጥልቅ ደረጃ ዲፕ ሌቭል መግባትና ሰዎችን መለወጥ ይችላል ማለት ነው። እኛ ወንጌል ስንሰብክ ወንጌል የሰውን አፐር ሌቭል ሳይሆን ዲፕ ሌቭል ገብቶ የሰዎችን ንጽረተ ዓለም፣ የሰዎችን እምነት፣ የሰዎችን ቫሊዩስ መቀየር ይችላል። የሰዎችን ቢሄቪየር መቀየር ይችላል ማለት ነው። ስለዚህ በወንጌል አላፍርም ነው ጳውሎስ። ምክንያቱም ወንጌል ማህበረሰብን ይለውጣል። ወንጌል ወደ ስር መግባት ይችላል። ወደ ሰው ጥልቅ ማንነት ውስጥ ወንጌል ገብቶ የዛን ሰው የዛን ማህበረሰብ መለወጥ መንካት ይችላል ማለት ነው። ስለዚህ ክርስትና ዓላማው በሰዎች ህይወት
በጥልቅ ደረጃ ባሉ ባህላዊ መላምቶች ለውጥ ለማምጣት ነው። የክርስትና ዓላማው አፐር ሌቭል ላይ አይደለም። ክርስትና ዓላማው የሰዎች ጥልቅ ደረጃ ውስጥ ወይም ባህላዊ መላምቶች ውስጥ ወይም ወርልድ ቪው ውስጥ ገብቶ ለውጥ ማምጣት ነው። እውነት ነው፣ ወንጌል የሰዎችን ውስጣዊ ማንነት የመለወጥ አቅም፣ ጉልበት አለው። ማህበረሰብን ከአጋንንት አምልኮ ወደ አምልከተ እግዚአብሔር የማምጣት አቅም አለው። ስለዚህ ሚሽነሪዎች ሰዎች የራሳቸውን መላምታቸውንና ልማዳዊ ባህሪያትን እንዲያሳድጉ ሊረዳቸው ይገባል። ይህም ለራሳቸውና ለባህላቸው ተገቢ የሚሆን ከሆነ ማለት ነው። ስለዚህ ትክክለኛ ከመጽሐፍ ቅዱስ ጋር የማይጋጭ መላምቶች፣ ልማዳዊ ባህሪያቶች ካሉ የአንድ ማህበረሰብ ያንን እንዲያሳድጉ ሊረዷቸው፣ ሊያበረታቷቸው ይገባል ሚሽነሪዎች ማለት ነው። ስለዚህ ኢየሱስ የመንግስቱን አመለካከት በአንደኛው ክፍለ ዘመን ከሚኖሩ ከዕብራውያን ንጽረተ ዓለም ጋር አዛምዷል። ከፈሪሳውያን፣ ከሰዶቃውያን፣ ከህዝቡ ጋር ማለት ነው። ለእግዚአብሔር መንግስት ሲያስተምር ሊገባቸው በሚችለው መንገድ የሚጠቀማቸው ምሳሌዎች፣ የሚያነሳቸው ስለ እግዚአብሔር መንግስት፣ ስለዚህ የእግዚአብሔር መንግስት በሰናፍጭ ትመሰላለች፣ የእግዚአብሔር መንግስት በእርሻ ትመሰላለች። በጣም በቀላሉ ሰዎች ሊገባቸው በሚችል ምሳሌ ነው ኢየሱስ ወንጌልን ይሰብካቸው የነበረው ማለት ነው። ስለ መንግስቱ አመለካከት ይሰብካቸው የነበረው። ስለዚህ የአንደኛው ክፍለ ዘመን የአይሁድ ንጽረተ ዓለም ስንመለከት ንጽረተ ዓለማቸው በሃይማኖታቸው፣ በማህበራዊ ክፍፍሎቻቸው፣ በርዕዮተ ዓለማቸው ከፍተኛ ተጽዕኖ ስር ነበረ ማለት ነው። አይሁዶች ሃይማኖታቸውን የሚያከብሩ እና ክፍፍሎች ነበሩ። ፈሪሳውያን፣ ሰዶቃውያን፣ ጸሐፎች የሚባሉ መካከል ክፍፍሎች ነበረ እና የተለያየ ርዕዮተ ዓለም ነበራቸው። መሲሁ መጥቶ ያድነናል፣ ከሮማውያን አገዛዝ ነፃ ያወጣናል ብለው የሚያስቡ ነበረ እና ቀናተኞች ነበሩ እና በተለያየ ተጽዕኖ ስር የነበሩ ናቸው። በእነዚህ ከላይ በጠቀስኳቸው ነገሮች ሁሉ ተጽዕኖ ስር የነበሩበት ጊዜ ነበረ ማለት ነው። ስለዚህ ኢየሱስ አብዛኛውን አገልግሎት ዘመኑን ያሳለፈው በኢየሩሳሌም እና በገሊላ ነው። እነዚህ ደግሞ የእስራኤል ባህላዊ ተጽዕኖ ማዕከላዊ ስፍራ ናቸው ማለት ነው። ኢየሩሳሌም ዋና የአይሁድ ባህል መገለጫ የሆነ ቦታ ነው። ገሊላም ተመሳሳይ ነው። ስለዚህ በመጀመሪያው ክፍለ ዘመን ይኖሩ የነበሩ አይሁዶች የተለመደ ንጽረተ ዓለም በሰማይ የሚኖር አንድ አምላክ የሚያመልኩ ነበሩ። የእስራኤልን የቃል ኪዳን ማንነት የሚጠብቁ ነበሩ። መዳን ለአይሁድ እንደሚመጣ፣ አንድ ቀን መሲሁ እንደሚመጣ እና እንደሚያድናቸው፣ ከሮማውያን አገዛዝ እንደሚያድናቸው የሚያምኑ ነበሩ። በረከቶችንም ቤተሰብ፣ የመሬት፣ የሕግ፣ ቤተ መቅደስ፣ መሲሁ አገዛዝ ተስፋ የሚያደርጉ ነበሩ። ስለዚህ ኢየሱስ የሁሉንም መሰረታዊ ንጽረት ዓለማቸውን ቻሌንጅ አድርጓል፣ ሞግቷል። ይህም እርሱን ለሚከተሉ ሁሉ
ንጽረተ ዓለማቸውን እንዲለውጡ አርያ ሆኗል ማለት ነው። ስለዚህ ሁሉንም የአይሁድን ንጽረተ ዓለም ምን አላረገም? አልተቀበለም። ስለዚህ ሲሞግታቸው ቻሌንጅ ሲያደርጋቸው እንመለከታለን። ፈሪሳውያንን ቻሌንጅ ሲያደርጋቸው፣ ሰዱቃውያንን ቻሌንጅ ሲያደርጋቸው እንመለከታለን። ስለዚህ ከኢየሱስ ምሳሌ ብዙ የምንማራቸው ነገሮች አሉ። ሚሽነሪዎች ከኢየሱስ ብዙ የሚማሩት ነገሮች አሉ። ሚሽነሪዎች፣ የቤተክርስቲያን አገልጋዮች የኢየሱስን ምሳሌ መከተል አለባቸው። ስለዚህ ማህበረሰብን ለመለወጥ አንዳንዴ ቻሌንጅ የምናደርጋቸው ነገሮች እንዳሉ ማወቅ አለብን። የምንቋቋመው ነገር እንዳለ ቻሌንጅ የምናደርግ አንድን ማህበረሰብ ባህል ቻሌንጅ የምናደርገው ነገር አለ። ሁሉንም እንቀበላለን ማለት ሳይሆን ቻሌንጅ የምናደርገው ነገር እንዳለ ከኢየሱስ አገልግሎት እንማራለን ማለት ነው። ጸሎት ጸልየን ጨርሳለን። እግዚአብሔር የዘላለም አምላክ ስለረዳህን ስለነበረን ጊዜ ሁሉ እጅግ አድርገን እናመሰግናለን። በእውነት እግዚአብሔር የዘላለም አምላክ ያንተ መንግስት አመለካከት እንዲኖረን፣ ኪንግደም ሜንታሊቲ እንዲኖረን፣ እግዚአብሔር የዘላለም አምላክ ከባህላዊ አድሏዊነት እንድታወጣን፣ እግዚአብሔር ሆይ ወደ ሌላ ባህል ስንሄድ ደግሞ እግዚአብሔር የዘላለም አምላክ የዛን ባህል አክብረን ነገር ግን ወንጌልን እንድንሰብክ እንድትረዳን በኢየሱስ ስም ጸልያለሁ። ስለምትረዳን ስለምታግዘን እናመሰግናለን። በኢየሱስ ስም አሜን።